አመፀኛው ፈይሳ ሌሊሳ ተጎጂዋን ህልፈት ከሰማ በኋላ ከሀገር ወጥቷል። በብራዚል የኦሎምፒክ ማራቶን ላይ ካስመዘገበው ስፖርታዊ ድል በላይ እጁን አጣምሮ ባሳየው ተቃውሞና በአነጋጋሪ ድርጊቶቹና ተግባሮቹ የሚታወቀው አትሌት ፈይሳ ሌሊሳ የሰው ህይወት መቅጠፉ ተሰምቷል። አነጋጋሪው አትሌት ፈይሳና አመፀኛ ድርጊቶቹን ካደረሰው የመኪና አደጋ ጋር አያይዘን በዝርዝር እንመለከተዋለን። መኪና መግዛት የቻለ ሰው ስለ ነዳጅ መወደድ እንዴት ይጨነቃል? ካልሆነ መኪናውን ሽጦ አብቹ በሰራለት ኮሪደር ላይ ፈረስ መጋለብ ይችላል ሲል የሚናገረው፣ ሰክረ ሰዎችን ትበጠብጣለ ሲባል ምን አገባቸው በገንዛ ገንዘቤ ለጠጣውት የሚለው፣ መለስ ብሎ ሸኔ ቢያገኘኝ አይምረኝም የሚለው ሌሊሳ ፈይሳ ማን ነው? የሚጠብቀው የህግ አግባብና አመፀኝነቱ እስከምን ድረስ ነው የሚለውን በዝርዝር ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። አትሌት ፈይሳ ሌሊሳ በዕለተ ቅዳሜ በአዲስ አበባ ጀሞ አካባቢ ቪኤት መኪናውን ሲያሽከረክር ከባድ አደጋ ማድረሱን ተከትሎ አትሌቱ በፌስቡክ ገጹ ላይ ያሰፈረው መልእክቱ አሁንም ሌላ መነጋገሪያ ሆኗል። አትሌቱ በአፋን ኦሮሞኛ ባሰፈረው መልእክቱ የመስከረሙ ልጆች በደስታ እየፈነደቁ ነው፣ ይህ ድንገተኛ አደጋ ነው፣ አንተም ነገ ታገኘዋለህ የሚል መልእክቱን በማስፈሩ አትሌቱ አደጋውን ማድረሱን ያመነበትና የመስከረሙ ልጆች ሲል በመልእክቱ የጠራቸው እነማንን ይሆን በሚል መልእክቱ እንደተለመደው አነጋጋሪ ሆኗል። ይሁን እንጂ ይህ ክስተት ከመነጋገሪያነት ባለፈ የአንዲትን ታዳጊ ሴትን ህይወት የቀጠፈ ጉዳይ ሆኗል። ትላንት ማምሻውን ከወጡ በርካታ መረጃዎች መካከል አትሌቱ አደጋውን ያደረሰው ጠጥቶ በማሽከርከሩ ነው የሚልና አትሌቱ በዚህ ድርጊቱ ካሁን በፊትም ሰዎችን ሲበጠብጥና ሲያስቸግር እንደቆየ የአደባባይ ሚስጥር ነውና ይባስ ብሎ ስለ ጉዳዩ ሲጠየቅ እኔ የምጠጣው በራሴ ገንዘብ ነው፣ ብጠጣስ ምን ችግር አለው ሲል ካሁን በፊት ከጋዜጠኛ ቤተልሔም ታፈሰ ጋር በነበረው ቃለ መጠይቅ ላይ እንዲህ ሲል ተናግሯል። ብጠጣስ ምን በራሴ ገንዘብ ነው። ሌላው አትሌቱ በተደጋጋሚ ከሚወቀስባቸውና ለብዙዎች ስጋት ከሆነባቸው የአትሌቱ ባህሪዎች መካከል አትሌቱ መሳሪያ ታጥቆ መዞሩና አላስፈላጊ በሆኑ ቦታዎች ጭምር እንደ ማስፈራሪያ መጠቀሙ ነው። አትሌቱ ይህን ባህሪውን ከሁለት ቀናት በፊት ባደረሰው የመኪና አደጋ ወቅት ማረጋግጦታል። ቪኤት መኪናው አደጋውን ካደረሰ በኋላ ሌሊሳ ተጎጂዎችን ለመርዳት አሊያም ለማሳከም መሯሯጥ ሲገባው የሱ ተቀዳሚ ተግባር የነበረው ግን ትጥቁን መምዘዝና በአካባቢው የነበሩ የጸጥታ ኃይሎችን ማን እንደሆንኩ አታውቁም በማለትና ምንም አታመጡም በማለት አደጋ ያደረሰውን መኪናውን አስነስቶ ከአካባቢው መስወሩ ነው የተነገረው። በዚህም የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም እስካሁን ግን አትሌቱ ሊያዝ አልቻለም። አትሌቱ በብራዚል ኦሎምፒክ ላይ ካሳየው ተቃውሞ በኋላ ለውጡን ተከትሎ ወደ ሀገሩ በመግባት በንግድ ስራ ላይ ተሰማርቶ የቆየ ቢሆንም ከጊዜ ወደ ጊዜ ግን ህግን የሚገዳደሩና ማህበረሰብን የሚያስቆጡ ንግግሮቹ ይበልጥ አጠያቂ ሰው አድርገውት ሳለ ይህ አደጋ መከሰቱን ተከትሎ በኢትዮጵያ ወንጀለኛ መቅጫ ህግና በሌሎች ተዛማጅ ህጎች መሰረት የአትሌቱን ተግባር እንዲህ እንመልከተው። አንደኛ፣ አደጋ መሆኑን ራሱ ያመነበት ጉዳይ ሆኖ ሳለ አደጋ አድርሶ መሰወሩ ሌላ ወንጀል ነው ተብሏል። በኢትዮጵያ የትራፊክ ደንብ መሰረት አንድን አደጋ ያደረሰ ግለሰብ አደጋውን ለፖሊስ ሪፖርት የማድረግ ለተጎጂዎች አስቸኳይ ድጋፍ ማድረግና ፖሊስ በቦታው እስኪገኝ ድረስ ከአካባቢው ያለመራቅ ግዴታ አለበት ይለናል። ሁለተኛም በመንግስት ሰራተኞች ላይ የሚፈጸም ዛቻ ነው። አትሌቱ በስራ ላይ ባሉ የፖሊስ አባላት ላይ ብረት መምዘዙ ትጥቁ ፍቃድ ቢኖረው እንኳን ፍቃዱ እንዲሰረዝና እንዲወረስ ከማስደረጉም በላይ በመንግስት ስራ ላይ እንቅፋት መፍጠርና የመንግስት ሰራተኛን ማስፈራራት በሚል የወንጀል አንቀጽ ያስቀጣዋል ተብሏል። ሌላኛው ማን እንደሆንኩ አታውቁም የሚለው የአትሌቱ ንግግር ህግ የመናቅና የህግ የበላይነትን ማሰናከል በሚል ክስ ላይ ሊጥሉት እንደሚችልም ተነግሯል። እንግዲህ አይደለም ሰው ላይ ከፍተኛ አደጋ ያደረሰ መኪና ይቅርና መብራት የጣሰ መኪና ሰዓታት ባልሞላ ጊዜ ውስጥ በእግር በፈረስ ተፈልጎ በህግ ቁጥጥር ስር በሚውልባት አዲስ አበባ ሌሊሳ ፈይሳ ግን ከዚያች ቅጽበት በኋላ ሰው እንደገጨ ሳይሆን መብራት እንደጣሰ ሰው እንኳን ህግ ሊያስቆመው አልቻለም። አትሌቱ ብረት ታጥቆ የሚዞርበትን ምክንያትም ሲያስረዳ ራሴን ለመጠበቅ ነው ይላል። ሸኔ ቢያገኘኝ አይምረኝም የሚለው አትሌቱ እንደ ሃጫሉ ሁሉ እሱም ጠላቶች እንዳሉት ገልጾ ራሱን ዘወትር እንደሚጠብቅ አረጋግጧል። ነገሩን መራር ያደረገው ደግሞ በአትሌቱ መኪና አደጋ ከደረሰባቸው ሁለት ሰዎች መካከል አንደኛዋ የ16 ዓመቷ ታዳጊ በዕለቱ ከፍተኛ የህክምና ክትትል እያደረገችና በሞትና በህይወት መካከል እንደምትገኝ የተገለጸ ቢሆንም ትላንት ማምሻውን የተሰማው መረጃ ግን እጅግ ልብ ሰባሪ ሆኗል። ታዳጊዋ መትረፍ አልቻለችም። ህክምናዋን ስታደርግ የነበረችውም በአለርት ሆስፒታል እንደነበርም ተገልጿል።
ሌላኛው ተጎጂ ደግሞ የአጥንት ስብራት እንደደረሰበትና ምናልባትም ግን ለሞት የማያበቃ ጉዳት እንዳስተናገደ ተገልጿል። ታዲያ እንግዲህ አትሌቱ የልጅቷን ህልፈተ ህይወት ተከትሎ ከሀገር ሳይወጣ እንዳልቀረም ዘሀበሻ ዘግቦታል። አትሌት ፈይሳ ሐሳቦቹ እንዳፍላ ጎረምሳ በኃይለ ቃል የተሞሉ ቀጥተኛና ሁልጊዜ መነጋገሪያ ናቸው። በቅርቡ የአርቲስት አንዱዓለም ጎሳንና እጮኛው የነበረችውን የቀነኒ አዱኛን ጉዳይ ተመልክቶ አንዱዓለም በኦሮሞኛ ቋንቋ የራሱን እውነት ሲያስረዳ፣ የቀነኒ ታናሽ ወንድም ደግሞ የአርቲስቱን ሐሳብ በመቃወምና በማስረጃ በመደገፍ በአማርኛ ጉዳዩን ሲያስረዳ የተመለከተው አትሌት ፈይሳ ሌሊሳ ፍትህ ለቀነኒ የምትሉ ሰዎች ጎጃም ሂዳችሁ አውሩ በማለት የቀነኒን ወንድም አባገዳዎችን በማይገባቸው በወፍ ቋንቋ መናገርህ ተገቢ አይደለም ሲል በአደባባይ ኮንኖታል። በዚህም ለአትሌቱ አዲስ ያልሆነ ትችትና አድናቆት ጎድፈውለታል። በሌላ ሁነት ደግሞ በአንድ ወቅት የነዳጅ ዋጋ እጅግ አስደንጋጭ የሚባል ጭማሪን ማሳየቱን ተከትሎ መኪና ያለውም ሆነ እግረኛው ህዝብ ሁሉ ምሬቱን መግለጽ ጀመረ። ምን ነው ቢሉ ነዳጅ ጨመረ ማለት በአንድም ሆነ በሌላ የዳቦ ዋጋም ይጨምራልና ነው መልሱ። በዚህ ጊዜ አትሌቱ ምን አለ? መኪና ገዝቶ ስለ ነዳጅ መወደድ የሚጨነቅ ሰው ይኖራል ብዬ አላስብም። ካለም መኪናውን ሽጦ ፈረስ ገዝቶ አብቹ በሰራለት የኮሪደር ልማት ላይ መጋለብ ይችላል ብሎ ብቅ አለ። እንደተለመደው ብዙ ትችትና ደጋፊም አገኘ። እንግዲህ በቅርቡ ያስተናገድናቸው እነዚህ የአትሌቱ ንግግሮችና ድርጊቶቹ አትሌቱን አመፀኛ ሊያስብሉት ችለዋል። በአደጋው ህይወቷ ላለፈችው ታዳጊ ነፍስ ይማር እያልን በአመፀኛው አትሌትና ባደረሰው አደጋ ዙሪያ ሌላ ተጨማሪ መረጃ እንዳገኘን በዚሁ ቻናል ላይ ወደ እናንተ የምናደርሰው ይሆናል። ታዲያ በየጊዜው የምንለቃቸው ወቅታዊ፣ ማህበራዊ እንዲሁም የመዝናኛ መረጃዎችን ዩቲዩብ ላይ ስንጭን ቀድሞ እንዲደርሳችሁ ኢትዮ ቱሪዝን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አትርሱ እያልን ጥንቅራችንን እስከ ማብቂያው ለታደማችሁን ለምንወዳችሁ ተመልካቾቻችን ሞቅ ያለ የልብ ምስጋናን ጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር